በጣም ከሚያሳዝነኝ ልጅ እሱ እንደዛ ታስሮ እስከሚፈታ ድረስ ተሰቃይቶ ይወጣ ልጅ። እኛ እኮ እናያለን እኮ ብዙ ነገር እኮ እናያለን ጋይስ። እንደ ከድር ሽንጡን ገትሮ ቢሞትም ቢታገልም ቢገደልም ቁጭ ብሎ የተከራከራለ እንደ ከድር። እናንተ ሾርት ሚሞሪ ናችሁ ግን ደደቦች ስለሆናችሁ ትክክለኛ ማንነት ገንዘብ ተከፍሎ ሳይሆን ቁጭ ብሎ እንደዛ ያን ያህል ጊዜ ጠፍቶ ሲታሰር አንድ ሰው ትዝ አላለው። የተወሰኑ ሰዎች ናቸው እንደው በዛ ሰዓት ደደቦች ሌቦች ስለሆናችሁ ግን ትክክለኛውን ሰው ከመንገድ ታስወጡታላችሁ። እኔ ማንገትሽ ላይ ነው መቆም። በዘሬ ፍራቻ የለም ትረስሚ እመኝ። ብስብሶች ማን እንደምታከብሩ አታውቁ፣ ለማን እንደምትጮው አታውቁ። የግል ጠብሰው ሴትና ወንድ ሴክሹዋል የሆነ ነገር አጣልቷቸው እዚህ ጋር ሲመጡ በእንትናቸው እኮ ሊጠቁ ነው። የትኛው አማራ ነች በአማራነቷ የምትሳቀቀው? እንደኛ አይነቱ ፕራውድ ነው የሚያደርገው። ማን አባሽ ነው የሚያስፈራው? የትኛው ህብረተሰብኛ እየኮረኮ ማሳድጎን? እኛ ፍቅር ተሰጥቶን ያደግነው። ከካም ልጅ ማህበረሰቡ እንደ ማህበረሰብ ነው አክብረን ያደግነው እኛ። እዚህ ቲክታከሩ ግን ትክክለኛ ቦታ ላይ ያለው ነው በቃ ለኔ አማራ እንጂ ቲክታከሩ ፈሳም ተቀጥሮ የሚሰራ ቲክታከር ገብቶ የማይታገል የእናቴ ናፋቂ ደሜዋ ከዛ የናውሰናይን ፎቶ ይዞ መዞር ከዛ የኃይለ ስላሴን ፕሮፋይል ይዞ መዞር። ይሄ ነው የእናንተ ታሪክ። ዳሰ እኔ 10 እጅ ትግራይ በሆነ አይሻለኝ ወይ ኦሮሞ? የኦሮሞ ልጅ ቢቀየር አይቀበሉም እንጂ ባይሆን ያለለሽ ለገንዘብ ለእንትን ብለው አይቀበሉኝም። እኔ እንጂ 10 እጅ ተጠቅልዬ እዛ ገብቼ ብከበር አይሻለኝም እንዴ? እስቲ አሁን የትግራይ ልጅ ናት ማን እስቲ የትኛው የትግራይ ልጅ ነው ሲቀጠቀጥ ያያችሁት? እዚህ ወጦ ተለጥፎ እርስ በርሳቸው በእንትን ተጣልተው የትግራይ ልጆች ሲቀጠቀጡ ያዩዋቸው እነማን ናቸው? ጅቦ እንኳን ሲያወራ እንዴት ነው ዲፌንድ የሚያደርጉለት ጋይስ? እናንተ ግን ቁጭ ብላችሁ እናንተን አይጣሉ። አሁን የሆነ ሁለት ልበልና ስለ አማራ ታጋዮች ናቸው ተጣሉ። የሆነ ቤት በቃ የሆነ ቱካታ ተፈጥሯል። በቃ ላይክ በጣም ተቀጣጥሎ ከዛ ብርግድ ታረግና ሄዳ ሴቷ ቤቷን ክፍት ታረግና እናትክን አንተ እኮ ትግሬ ነህ፣ አንተ የኦሮሞ ልጅ ነህ፣ አንተ ባንዳ በዚህ ገብተህ እኮ ነው እርግጥ ይደራረጋሉ። ግን አማራንን ብለው ነው የገቡት ጋይስ። ከዛ ሲጣሉ የእውነት ነው ባይዘው የሚያወሩት ሲጣሉ የሚያወሩትን ነገር ነው የሚይዘው። ቢካዝ ሲጣሉ የመጀመሪያው ነው የሰው ልጅ በቃ ማንነቱ የምትናገሩት ነገር። ማሜ ቆንጆ ናት ካላችሁ መጀመሪያ ያችን ነው የሚይዝ። ስንጣላ የምትናገሯት ነገር የተደበቀችዋን ነገር ነው የምታወጧት። ባይዘው ማናይ ይመስላችኋል? በደንብ ነው የምናያችሁ። በትክክለኛው አካውንታችን ባናያችሁ ባንደር ከበር እናያችኋለን። ከዛ ግጥ ይደራረጋሉ። አንድ ሰሞን ኦኬ ከኦሮሞ ልጅ ዳልቻ ነው የሚስታደብ ምናምን ብላችሁ አየሩን ትይዙት ነበር። እናንተው ራሳችሁ ነው የምትባሉት የምታስበሉት፣ ሰው እንዳይነሳ የምታደርጉት። ያኛውን ወርቅ አይተነው ወርቅ ሰጠ ተብሎ ያው ሁሉ ኩቱካታ የተፈጠረበት ከዛስ ከሞጣ ጋር እንደዛ እንዲባላ የምታዋርዱት እናንተ ናችሁ ራሳችሁ። ኮመንታተሮች ግሬሳዎች መማር ጥሩ ነገር ሰርታለች ካልሽ አንቺ ደማየ ቁጭ ብለሽ ልጅ አልወለደችም ብለሽ ትከራከሪላታለሽ። ጥሩ ነገር እንደሰራች ወይ እሷ ሞራል ይነካል ካልሽ እኮ you need to be quiet። ዝም በኮመንት እየመጣሽ ከምትልከሰከሽ እኔ ቀኑ ሙሉ ስለሷ ስም አላነሳው። መጣይ ስትነኪን ግን እኔ ልጄ በዛ መጠን ተሰርቦ ረጋግጥልሻለሁ። ብሔርሽን አላቀልሽ ቂጥ መጣርጊያቸውን ሰዎች አላቀልሽ። እቺ በሉሲን በቁርቁም አቅልጣ ይጣለች ስትዩ ኃይለ ስላሴ እግራቸውን ሊታጠቡ ሲል እሷ ነበረች እንዳሽከር ውሃ ያቀረበች። ታቀርባለች ለንጉሳችን ከጥረቷ ደግሞ አላየነው። ቆንጆ በዘሬ እንደዚህ አይነት ደም የለም። ኃይለ ስላሴ እኮ የንጉስ ልጅ ስለሆኑ እቺ በዛ ጊዜ ነው እድሜዋ የሄደባት። ከዛ ደግሞ አልወለደችም ብላ እኔን ይቅርታ ለሷ ነጠላ ምን አዘቅዝቀ ቁጭ ልንለው መማር አላረገዘችም እና ፕሊስ እንድታረግዝ እናልቅስላት። ተሸረ እድሜዋ የተበላባት ከስቴት ወደ ስቴት ስትሄድ የትኛው ማህበረሰብ ነው ይረዳች? እሷ አንቺ ህብረተሰብ
ህብረተሰቡ ነው ህዝቡ ነው የረዳው። ከኪሷ አውጣ ሰጣለች እንዴ? እንዲህ አርጊ ነው ማጠጣ። መማርን ከወደድካት አክብራት። እዚህ እየመጣ ጻፍ። ከጻፍክ ግን ቂጧ ነው መለጠልጥልህ። እኔ ማሜ እዚህ ገረዶች ናችሁ። መገረድ ከፈለግ ቁጭ ብለህ እሷን አክብራት። እዛው ቂጧን ላስላት ብትፈልግ። እኔ ጋር መጣ ተጻፍ ግን እንዲህ ነው ማጠጣልክ። አንድ ብለህ አማራ ነኝ ካልክ አማራነትህን አክብር። በያለበት አማራነትህን አክብር። መጣ ግን እዚህ እደግፋለሁ እደጋገፋለሁ ስትል ይሄ የምታፍርበትን ነገር ነው አውጥቼ የምሰጥልህ። አንድ አዝማሪ እያከበርክ የኔን ልጆች ልትሳደብ ትፈልጋለህ። ቢካዝ ኦፍ የኔን ልጆች ከትግራይና ከኦሮሞ ስለተወለዱ they don't care። ለዛ ነው እንደዚህ የምታረጉ እንጂ ጉችና ዮዳብ ሲጣሉ ልትከራከሩት ገብታችሁ ነበር አይደል እንዴ? ልትከራከሩ እኮ ገብታችሁ ነበር። ወንዶችም ሴቶችም ልትከራከሩ ለምን ተጣሉ ብላችሁ ለምን ተጣሉ የጉች ልጅ ተሰደበ ብለው እኮ ሊከራከሩ ነበር እኮ ገብተው። ማንም ሰው የጉች ልጅ ሲሰደብ ደስ አይለውም። እኔ ማንኛውም ልጅ ሲሰደብ ደስ አይለኝም። ለማንኛውም ሰው ቁጭ ብዬ ነው የተሳደብኩት እንደዚሁ የተናገርኩት። በጣም ያስጠሉኝ ደግሞ የጃልልቲ ልጅ ሲሰደብ ጊፍት ስትሰጪ ነበር ለዮኒ ማኛ ይላሉ። እኔ እስቲ እንደው የጃልልቲ ልጅ ሲሰደብ ጊፍት ከሰጠው የሆነ ጆሮዬ ሰምቶ እንደው ልጄን ይንጠቀኝ። የሷ ልጅ ሲሰደብ ከሆነ የሰጠውት ጊፍት እኔ ያን ያህል ጥላቻ እኮ የለብኝም ለጃልልቲ። ምን አደረገች? ምንም አላደረገች። እንደው ቁጭ ብለን እንነጋገር ነበር። የሆነ ሰዓት ቦለከችኝ። ስትቦልክ ማየትም አልፈለኩም። ያንንም ለጉቺ ልጅ ያላልኩትን ብላለች ስትል አንዳንዴም እኮ ሪከርደሮች እንዴት አንጀት እንደምታርሱ እንጂ እኮ ልታነካካይ ነው የነበረች ጃልልቲ የሚሏት በዛ ቨርጂኒያ ላይ ስትጓተት ታያታላችሁ። እቺ አናባሽ መፈራ መሰለሽ። እኔ ማሜ ራሳችን አስነስተናችሁ ራሳችን ጸጉር አስቀይረናችሁ ራሳችን ከንፈራችሁ እንድትቀቡ አድርገን እዚህ መጣችሁ ያዙ ይልቀቁኝ ትላላችሁ። አረፈሩ መልካችሁን ቀይረ ነው እኛ ራሳችን። ከዛ ደግሞ ቁጭትልና ትናንትና እኔ መልስ የሰጠኋት ቁጭ ብለሽ ስለ ሰው ህይወት አሁን ትፈተፍታለች። ስለ ዞይ ነው ዞይ የምትሉት ስለ እሱ ሚስት ልትከራከር ትገባለች። እኔ ስለ ሊያም እኮ ቀዳ አላለበሰችኝም። ለሊያ መከራከርላት ስለ እውነት ስላየሁት ነገር ነው እንጂ ሊያን ስለምደግፋት ያንቺን ልጅ ትሳደብ አይደለም ነው አይደለም። እንደዛ ሊያ 10 ልጅ ስትከራከርልኝ ብትል እውነት ካልሆነች አይደለችም ነው የምል። ሊያም እኮ ቀዳ አላለበሰችኝም። ለኔ በመጣችሁ ነገር ነው ፌሚኒስት ምናምን በሚሉት በመጣው ነገር ትክክል አይደለም እንደዛ ማድረግ ብዬ ተከራከርኩት። እኔ ዛሬም ነገር ለምን እናቴ ልጅ አትሆንም? ስለ እውነት ነው የምቆመው። ከዛ እኔ በቃ ትናንትና የተናገርኩት ቢኮዝ አሁን ጃልልቲ የሰው ህይወት ስትፈተፍት ነው የምትውለው። ህይወት እንደሷ የሚያወራለ እንዴ? ኢትዮጵያ አሜሪካ ውስጥ የምንኖር እንመሳለን። እሷን ስናየው ጃልልቲ ሰዓት እንዴት ነው የምታገኘው? ቀን ሙሉ ስትንዘባዘብ። እኔ አሁን ቁጭ ብዬ ቡና ጠጣለሁ ወይ ልጆቼ ኩክ አደርጋለሁ። እስቲ እንደው ስለ ሰው አሁን ስለ ሰርጀሪ እንኳን መጥቶ ካልተጻፈ አነሳለሁ። ዝም ብላችሁ ተከታተሉ። ስለ መማር አሁን ዝም ብዬ ቀኑ ሙሉ አላነሳውም። መጥቶ 10 ይጽፋሉ። ለምን? ልጄ ተነክቶብኛል። የተነካብኝ ደግሞ በሷ የተነሳ ነው አይደለ? ልጄ እንደዛ የተሳደበች እና ትናንትና ያልኩት ምንድነው? አሁን ጃልልቲ ስለ ሰው ህይወት ቀጭ ብላ ስታወራ ነው የምትውል። በቃ ስታወራ እንደኛ እንኳን አትንቀሳቀስም ተነስታ። ጋይስ እንደዛ ስለ ሰው ህይወት ከምትፈተፍጪ በሰዓቱ የዛኔ አሜሪካ ነበር እነ ሰርጀሪ ልጆቻችን ተሳድበዋል ትል ነበር። እኔ እንኳን ቪዲዮ ማግኘት ስላላገኘው ነው። እሷ አሁን ልጄን ሙልጭ አርጋ ተሳድበብኛለች በዚህ ወጥቶ ትላለች። ስለ ሰው ህይወት ከምትፈተፍጪ ልጆችሽ የተሳደቡች እኔን ብትይኝ እቺ ጥንባታም እዚህ ሀገር አትኖርም እኮ። በዛ ላይ ያለችበት ሲቹዌሽን እንኳን አንድ ነገር ነው የምትፈልገው። ማውራት አይጠበቅብኝም እዚህ ጋር ስለ ልጄን ለተሳደበችው ሴት ዝም ነው። ቁጭ ብለሽ ስለ ሰው ህይወት ከምትከራከሪ ትናንትና አንቺም እኮ ልጄን ሰደበችብኝ ሰርጀሪ ስትይ ነበረ። ህግ ያለበት ሀገር ነው ለምን አልከሰሻትም አልኩኝ። ቢኮዝ ሊያን እንዲያለችኝ ሰሯት ግደሏት እንዲበሏት እያላችሁ ወሬ ታመጣላችሁ። እዚህ ሀገር ደግሞ ህግ ያለበት ሀገር ነው። ህግ ባለበት ሀገር ልጆችሽ ተሰድበው እንኳን ለራስሽ መቆም አቅቶሻል ነው ያልኳት። እኔ
ከዛ ቆጨተልና አንቺን ስለተጣላችሽ ምናምን ትኛለሽ። እኔ ሪቬንጅ አልወድም። እኔ ግን ስለ ሰው ህይወት ቁጭ ብላችሁ ከምትፈተፍቱ ለምን እሷንስ በህግ አልጠየቅሻትም? ልጅ ሲሰደብ ነው ያልኩሽ እንጂ እኔ ስለ እውነት የጃልልቲ ልጅ ሲሰደብ ጊፍት ሰጥቼ ከሆነ እውነት አማን የምወደው ልጄ ነው እንጠቀኝ አምና ዛ ፐርሰንት ያን ያህል ጥላቻም ለጃልልቲ የለኝም። እኔ የፈለገ ነገር ብንጣላ ነው የምላችሁ። ከዛስ ምን አለች ጃልልቲ እኮ የጉቺ ልጅ ያን ይሄ ጉቺን የሚቀርባት ልጅ ፍሬንዷ የነበረው ልጅ የጉቺ ልጅ እኮ እንዲህ ነው ብሎ ሲል ረፍረፍ ስታፕ በልጇ እንዳመጣ ነው ያልኩት። በልጇ እንዳመጣ በቃችና ደስ ያላችሁን ቪዲዮ ሪከርድ የምታረጉት ሰዎች በዚህ ነው። አንዳንድ የሚወራ ነገር ደስ ይላል። ቀንጨብ አድርጋችሁ ብታቀርቡም ደግሞ ትክክለኛው ምን እኛ ጋር እኮ ቪዲዮ ምን ሪከርድ ያደርጋል እኮ እዚህ ጋር የምናወራው ነገር ሁሉ እያንዳንዱ ሪከርድ ባታረጉ እስቲል አለ። እኛ ለምናወራው ነገር እንጠየቅበታለን እያንዳንዳችን። እኔ ማንም አይደለም። እንደዛ እሷ ጃልልቲ እንዴት በልጅ እንደዚህ ትላለች ብላ እኔን እኮ ልታቀሳስረኝ ነበር ያኔ። ግን ትክክለኛ ቪዲዮውን እንስማ። ማሜ እንደዚህ አላለችም አሉ ኮመንታተሮች። የራሴ የሚያቆኝም ያው ስለ እውነት የቆሙ ቪዲዮ ሲሰማ ልጁ የጉቺ ልጅ እንዲህ ነው ሲል ረፍረፍ የጉቺ ልጅ እንዳታነሳ እሷን እንጂ ራሷን። እኔ ሳሚን እኮ አልለጠፍኩትም ራሴ ፔጅ ላይ እኮ አውጥቼ ልጁ ነው ለጥፎ ሲመጣ እየተናገረ ስለነበር በትልቁ ስክሪን አረኩት። ገስት ላይ ሲገባ የሷን ለጥፎ ነው እንጂ ሳሚ እኮ የኔ ጊፍተሬ ነበር። ስለ ጉቺ አይደለም፣ ከጉቺ በፊት ነው ማቀው። እኔ ሳሚ የሌለ ቦታ ላይ ሰውን አታስቀምጡ። እዚህ ደረጃ ያደረሳችሁኝም ልጄን ስለነካችሁብኝ ነው። ያ ማለት የምትቀይሩት ነገር የለም። ልጄ ቴንክስ ጋር ልጆቼ ምንም ያካቸው ነገር የለም፣ ግን ባመጣችሁት ነገር ነው። እኔ ቁጭ ብዬ ስለሆነ ነገር እንዳስብ ትፈልጋላችሁ። ሰው የወለደው ልጅ እያስረገጣችሁ ማለት ነው። እናንተ እኮ አሁን ብዙ ሰው ድራማ ያልገባው እኮ ስለኔ ልጆች እኮ ድምጽ መሆን ያቃታችሁ በዚህ የኔ ልጆች አባታቸው ኦሮሞና ትግሬ ነው። ዳሷ ይሄዳል ጋይስ። እንኳን የእናንተን ድራማ ቀመር ሌላ ቀመር እናውቃለን እኛ። ትናንትና ግን ጉቺና ዮዳብ ተጣሉ ብላችሁ ግን አላችሁ ስለ ፖለቲካ እናወራለን የምትሉ ከእውቀት ነፃ የሆናችሁ ደደቦች ከወንድ እስከ ሴት ቁጭ ብላችሁ ግን የጉቺ እንደዚህ ለምን ይሰደባል በዚህ ወጣ ብላችሁ ግን ጉቺ ራሷን ዲፌንድ ታደርጋለች። እንደኔ አይነት ኢነርጂ ነው ያላት እሷ። ደስቲም አይነት ኢነርጂ ነው ያለን። እሷም ትናገራለች እኔም እናገራለሁ። ምንም ተከታታይ ዲፌንድ የሚያደርግ ሰው አያስፈልገንም። ግን ቁጭ ብላችሁ ትናንትና ስለ አማራ እንቆማለን ያላችሁ ሰዎች ግን ቁጭ ብላችሁ እናንተ የምትሰሩት ድራማ ከኛ በላይ እና ምን እንደምትቀምሩ አውቃለሁ እኔ። ደግሞ ይላሉ የጃልልቲ ልጅ ሲሰደብ ሰጠሽ ይሉኛል። ማንም ልጅ ሲሰደብ አልፈልግም። ለምን የተጣላሁት ሰው አይሆን ደስ አይለኝም። ምን ያደርግልኛል ለኔ ልጅ ተሰደበ ማለት? ብስማ ምንም ፈራ እግዚአብሔር የሌላችሁ አፈር ብሉ። እኔ የሀቢባ ልጅ ሲሰደብ እኮ ዘልዬ ነው የገባው። እንደዚሁ የዮዳብ ልጅ ሲለጠፉ ሀቢባ ቤትም እንደዚህ ሲሰደብ ለሀቢባም ነው የቆምኩት። የወኒ ማኛም ሲሰደብ ተናግሬዋለሁ። ጆከር ሁሌ እንደተናገርኩ ነው። እኔ የማንም ሰው ሲሰደብ የመቅዲ ልጆችም ሲሰደቡ እንደዛ ነው ያደረኩት በሰዓቱ። ማንም ምንም አያደርግልኝም ለኔ። ሁለት ልጆች አሉኝ እኔ ማለት። አሁን ደግሞ ቁጭ ብለው እናንተ እንዲህ ናችሁ ይሉኛል። ፈሳምኔ ልጆቼ እንዴት እንዳሳደኳቸው ማቃቸው ራሴ ብቻ ነኝ። ከዚህ በላይ አይሆንም። እናንተ የምታረጉት ነገር ቁጭ ብላችሁ ነው የምትሳደቡት። ቁጭ ብላችሁ ነው። ምንም ታሪክ የላችሁ። በእኛ በማንነታችን የምታሳፍር ነው ያለ ጠቅላላ። በማንነታችሁ ማፍራችሁ ነው ንቅሳት የምታጠፉት። እኔ ማሜ ነኝ እንዴ አክሰንቴን ቀይሬ የአዲስ አበባ ልጅ ለመሆን የጣርኩት እኔ ነኝ እንዴ? ታዲያ ጎንደር ላይ የተለየ አማራ እንትን ንግግር ነው እንዴ የተሰጠኝ? ቃላት ጋይስ አልተሰጠኝም እኮ። ራሳችሁን ደብቃችሁ ንቅሳት አጥፍታችሁ ቦሌ የሚያጫውታችሁ እኮ እናንተ ናችሁ። እኔ ማሜ አይደለሁም። እኔማ
ባደኩበት ማህበረሰብ ፕራውድ ነው ማረግበት። አላፍርም በአማርኛ። ልክ ልካችሁን ስለምንነግራችሁ ከኛ ጋር ዲል አታደርጉ። እኔ ደግሞ የተሳደብኩት ማህበረሰብ የለ፣ የበላሁት ገንዘብ የለ፣ መንግስት ቀጥሮኝ አልሰራ፣ ከኋላ ተልክ ያልመጣ ቂጥቂጠን ነው ማለት የሚነካኝ ማንም የለም። ማንም ይብላይ ለእናንተ ሀገር ለማትገቡት የኢትዮጵያን ሜጄ ይበላችሁ። በዛ ላይ ደግሞ ጎንደርና ጎጃም ብለው ከፋፍለው እኮ ነው ጋይስ። ከእናንተ አይደል እንደኛ የተማርነው ይሄ የጎጃምና የጎንደር ሙዚቃ ልዩነቱን። እኔ ክርስቶስን እዚህ ከመጣሁ ነው ያወቅኩት ልዩነቱን። አይ ዶንት ኖ ኤኒቲንግ ጋይስ፣ አላቅም። የጎንደር ስከፍት ማሚዬ የጎጃም ይላሉ ከፋፍለው እዚህ ጋር ብስብሶች። ደግሞ እናንተን እኛ አማራ ለመሆናችን ደግሞ ልትነግሩን ልታስረዱን ትፈልጋላችሁ። ምረ ሚዳቋ እኔ በዘሬ መልከ ጥፉ ኩርማን የለም። ይሄ ወባሳንጆ ፊት የአማራ ህዝብ እኮ ወርቅ እኮ ነው። አንቺ እንዲያይተሽው ሚቆሽሽ የሚመስል ጥንባታሞች ደግሞ እናንተ በምን ነው እኛን የምታስጠሩን? እስቲ ንገሩን። የትዬ ጣይቱ ፊት እኛ ቤት ነው ያለ፣ እናንተ ቤት ነው ያለው። የትዬ ጣይቱ ፊት እኛ ቤት ነው ያለው፣ እናንተ ቤት ነው ያለው። የኔ እህት እኮ ጣይቱ እኮ የምትባል እኮ ሚኒንግ አለው። ወደር የለሽ የተባልኩት እኮ ሚኒንግ አለው። ዝም ብለህ እናት አባት ስም ያልጠራ ከሰፈር እናት አባት የሚጠራል። ባይዘዌ አማራ ለልጆቹ ስም ሲያወጣ የክፍለ ሀገር ምናምን ሲያወጣ ከታሪክ ጋር ነው የሚያወራው። ታሪክ ያለው ነገር ነው። ስም ሲወጣል እንኳን ምንም የላችሁ፣ ወፍ እኮ የላችሁ ወይ እናት አባቶቻችሁ ስም አላወጣላችሁ ወይ የሆነ ታሪክ የላችሁ። ደስ ያላችሁት እዚህ ጋር ቁጭ ብለህ ብቻ እዚህ መማርን ወዳታለሁ ካልክ ከኔ መጣ ጻፍ ኮመንት። ለአማራ ህዝብ ክብር አለኝ ካልክ የአማራ የኃይለ ሥላሴን የገብርዬን የእንትናን እያስክ እየዞርክ አትሳደብ እየዞርክ ክብር ካላችሁ ፕሮፋይላችሁን አንስታችሁ መሳደብ ነው። ለኦርቶዶክስ እምነት ክብር አለኝ ካላችሁ የእመቤቴ ድንግል ማርያምን የሚካኤልን የገብርኤልን እየዞርክ አትሳደብ። መጀመሪያ ለያዛችሁት ነገር ክብር ይኖራችሁ። ደወራ ባውት ለኔ አማራነት ማንም ቀዶ አላለበሰኝ። ምንም ያረኩለት ነገር የለም። ስንት ጀግና ደሙን ሰጥቶ ሞቷል። ልጆች አልክሪቤል ሞተዋል። እንኳን እኔ ምንም ያልሰራሁት ቀምሳለሁ። እንደዚህ ለዛሬ በቃ መለስልሃለሁ። ነገ ከነገ ወዲያ ደግሞ